ሰላም ሰላም እንዴት ናችሁ? ውድ የቻናል ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት አማርኛ ቃላትን ከነ ትርጉማቸው ነው ማለት ነው። አማርኛ ቃላትንና ትርጉማቸውን ጽፌ ይዤላችሁ መጥቻለሁ። እነዚህን አማርኛ ቃላቶች ከነ ትርጉማቸው አብረን በጋራ የምናየው ይሆናል ማለት ነው። በመጀመሪያ ግን ለቻናል ቤተሰብ የሆናችሁ ቪዲዮውን ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናል አዲስ የሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬም እንደተለመደው ቃላትንና ፍቻቸውን ይዤላችሁ መጥቻለሁ ማለት ነው። እነዚህ በዚህ በኩል ቃላትን ጽፌያለሁ፣ በዚህ በኩል ደግሞ ፍቻቸውን ጽፌያለሁ ማለት ነው። እነዚህን ቃላቶች አብረን በጋራ እያነበብን የምንሄድ ይሆናል ማለት ነው። እናንተም አብራችሁ ከኔ ጋር እያነበባችሁ እንዲሁም ቪዲዮን እያቆማችሁ እየጻፋችሁ እስከ መጨረሻው አብራችሁ የተከታተሉኝ። አሁን አብረን ጀምር። ኦኬ የመጀመሪያው ቃል ከዚህ ላይ ምን ይላል? ብር ይላል። ብር የሚለውን ስናይ ማለት ከቤተሰቡ ስድስተኛ ፊደል ነው። ከቤተሰቡ ስድስተኛ ፊደል፣ ር ከቤተሰቡ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ብዕር ብዕር የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ ብዕር ለሚለው ቃል ደግሞ ተመሳሳይ ፍቺ ወይም ትርጉሙን ስናይ ደግሞ ብዕር ማለት ምን ማለት ነው? ብዕር ማለት ከመቃ ወይም ከላባ እቺ ቅንፏ እቺ ከዚህ እነዚህ የምታዩት ወይም እችንን ቃል ውስጥ ያስገባችው ወይም ማለት ነው። ወይም የሚለውን ቃል ይተካልናል ማለት ነው። ከመቃ ወይም ብለን ነው የምናነበው። እዚህ ላይ ቅንፍ እንደዚህ ሆኖ ካየነ ወይም ብለን ነው የምናነበው ማለት ነው። ከመቃ ወይም ከላባ የተዘጋጀ መጻፊያ ከመቃ ወይም ከላባ የተዘጋጀ መጻፊያ ምን ብለን እንጠራዋለን ማለት ነው? ብዕር ብለን እንጠራዋለን ማለት ነው። ስለዚህ ከመቃ ወይም ከላባ የተዘጋጀ መጻፊያ ብዕር ይባላል ማለት ነው። ብዕር ማለት ከመቃ ወይም ከላባ የተዘጋጀ መጻፊያ ማለት ነው። ኦኬ ቀጣይ ደግሞ ከዚህ ላይ ምን ይላል? ብርቅዬ ይላል። ብርቅዬ የሚለውን ስናይ በማለት ከቤተሰቦች ስድስተኛ ፊደል ነው። ር ከቤተሰቦች ስድስተኛ ፊደል፣ ቅ ከቤተሰቦች ስድስተኛ ፊደል፣ የ ደግሞ ከቤተሰቦች አምስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ብርቅዬ የሚለውን ቃል ማግኘት እንችላለን ማለት ነው። ብርቅዬ ለሚለው ቃል ደግሞ ተመሳሳይ ፍቺውን ስናይ ወይም ትርጉሙን ስናይ ብርቅዬ ማለት ምን ማለት ነው? ብርቅዬ ማለት በአንድ ሀገር ብቻ የሚገኝ ብርቅዬ ማለት ምን ማለት ነው? በአንድ ሀገር ብቻ የሚገኝ በአንድ ሀገር ብቻ የሚገኝ ነገር እንስሳት ሊሆን ይችላል። የተለያዩ ነገሮች በአንድ ሀገር ብቻ የሚገኙ ከሆነ ምን እንላቸዋለን ማለት ነው? ብርቅዬ እንላቸዋለን ማለት ነው። ብርቅዬ እንላቸዋለን ማለት ነው። በሌላ ሀገር የማይገኙ በአንድ ሀገር ብቻ የሚገኙ ከሆኑ ብርቅዬ ብለን እንጠራቸዋለን ማለት ነው። ወይም ብርቅዬ ማለት ምን ማለት ነው? ልዩ ማለት ነው። ስለዚህ ብርቅዬ ማለት በአንድ ሀገር ብቻ የሚገኝ ወይም ልዩ ይሆናል ማለት ነው። ኦኬ በጣም አሪፍ። ቀጣይ ደግሞ ከዚህ ላይ ምን ይላል? ብልሃት ይላል። ብልሃት የሚለውን ስናይ በማለት ከቤተሰቦች ስድስተኛ ፊደል ነው። ል ከቤተሰቦች ስድስተኛ ፊደል፣ ሀ ከቤተሰቦች አራተኛ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ብልሃት የሚለውን ቃል ማግኘት እንችላለን ማለት ነው። ብልሃት ለሚለው ደግሞ ምን አይነት ፍቺ ወይም ትርጉም እናገኝለታለን ማለት ነው? ብልሃት ማለት ምን ማለት ነው? ብልሃት ማለት ጥበብ ማለት ነው። ብልሃት ማለት ምን ማለት ነው? ዘዴ ማለት ነው። ብልሃት ማለት ምን ማለት ነው? እውቀት ማለት ነው። ስለዚህ ብልሃት ማለት ጥበብ፣ ዘዴ ወይም እውቀት ይሆናል ማለት ነው። ኦኬ በጣም አሪፍ። በቀጣይ ደረጃ ደግሞ ከዚህ ላይ ምን ይላል? ባልንጀራ ይላል። ባልንጀራ የሚለውን ስናይ ማለት ከቤተሰቦች አራተኛ ፊደል ነው። ል ከቤተሰቦች ስድስተኛ ፊደል፣ ን ከቤተሰቦች ስድስተኛ ፊደል፣ ጀ ከቤተሰቦች የመጀመሪያ ፊደል፣ ራ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ባልንጀራ የሚለውን ቃል ማግኘት እንችላለን ማለት ነው። ባልንጀራ ለሚለው ቃል ደግሞ ተመሳሳይ ፍቺዎች ወይም ትርጉሙን ስናይ ባልንጀራ ማለት ምን ማለት ነው? ወዳጅ ማለት ነው። ባልንጀራ ማለት ምን ማለት ነው?
ጓደኛ ጓደኛ ማለት ነው። ባልንጀራ ማለት ምን ማለት ነው? ባልደረባ ባልደረባ ማለት ነው። ስለዚህ ባልንጀራ ማለት ወዳጅ ጓደኛ የሚለውን ቃል ይተካልናል ማለት ነው። ኦኬ በጣም አሪፍ። ቀጣይ ደግሞ ከዚህ ላይ ምን ይላል? ቅርስ ቅርስ ይላል። ቅርስ የሚለውን ስናይ ቀ ማለት ከቀ ቤተሰቦች ስድስተኛ ፊደል ነው። ር ከረ ቤተሰቦች ስድስተኛ ፊደል፣ ስ ከሰ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ እንደምናነባቸው ቅርስ ቅርስ የሚለውን ቃል ማግኘት እንችላለን ማለት ነው። ቅርስ ለሚለው ቃል ደግሞ ተመሳሳይ ፍች ወይም ትርጉሙን ስናይ ቅርስ ማለት ምን ማለት እንደሆነ ስናይ ቅርስ ማለት ከትውልድ ያው ከዚህ ላይ የራቀ ይህን ስፔስ ስሰጠው ነው የራቀ እንደዚሁ ነው አይጻፍም። እሺ ግን እዚህ ላይ አንድ ስፔስ ስሰጠው ተጠጋግቶ ስለማይጻፍ አንድ ስፔስ ስሰጠው እንደዚህ ያራቀው ኢንትሩ ስለሆነ ነው እንጂ እንደዚህ ነው ርቆ አይጻፍም። እንደዚህ ነው እንደማይጻፍ መገንዘብ አለባችሁ ማለት ነው። እሺ ከትውልድ ወደ ትውልድ ከትውልድ ወደ ትውልድ የሚተላለፍ ታሪክ ሀብት ወይም ባህል። ያው ቅርስ ማለት ምን ማለት ነው? ከትውልድ ወደ ትውልድ የሚተላለፍ ታሪክ ሀብት ወይም ባህል ምን ብለን እንጠራዋለን ማለት ነው? ቅርስ ብለን እንጠራዋለን ማለት ነው። ቅርስ ብለን እንጠራዋለን። ወይም ቅርስ ማለት ከትውልድ ወደ ትውልድ የሚተላለፍ ታሪክ ሀብት ወይም ባህል ቅርስ ብለን እንጠራዋለን ማለት ነው። ኦኬ በጣም አሪፍ። ቀጣይ ደግሞ ከዚህ ላይ ምን ይላል? ቁስ ይላል። ቁስ የሚለውን ስናይ ቁ ማለት ከቀ ቤተሰቦች ሁለተኛ ፊደል ነው። ስ ከሰ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ እንደምናነባቸው ቁስ የሚለውን ቃል ማግኘት እንችላለን ማለት ነው። ቁስ ማለት ደግሞ ምን ማለት ነው? ቁስ ማለት መስሪያ ነገር። ቁስ ማለት ምን ማለት ነው? መስሪያ ነገር ማለት ነው። ቁስ ማለት ምን ማለት ነው? ቦታ የሚይዝ ቁስ ማለት ምን ማለት ነው? ቦታ የሚይዝ መስሪያ ነገር ወይም ቦታ የሚይዝ ነገር ምን ብለን እንጠራዋለን ማለት ነው? ቁስ ብለን እንጠራዋለን ማለት ነው። ቁስ ማለት መስሪያ ነገር ወይም ቦታ የሚይዝ ይሆናል ማለት ነው። ኦኬ በጣም አሪፍ። ቀጣይ ደግሞ ከዚህ ላይ ምን ይላል? አመለከተ ይላል። አመለከተ የሚለውን ስናይ አ ማለት ከቤተሰቦች የመጀመሪያ ፊደል ነው። መ ከቤተሰቦች የመጀመሪያ ፊደል፣ ለ ከቤተሰቦች የመጀመሪያ ፊደል፣ ከ ከቤተሰቦች የመጀመሪያ ፊደል፣ ተ ከቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ እንደምናነባቸው አመለከተ የሚለውን ቃል ማግኘት እንችላለን ማለት ነው። አመለከተ ለሚለው ቃል ደግሞ ተመሳሳይ ፍቺ አመለከተ ማለት ምን ማለት ነው? አሳየ ማለት ነው። አመለከተ ማለት አሳየ ማለት ነው። አመለከተ ማለት ጠቆመ ማለት ይሆናል ማለት ነው። ስለዚህ አመለከተ ማለት አሳየ ወይም ጠቆመ ይሆናል ማለት ነው። ኦኬ በጣም አሪፍ። ቀጣይ ደግሞ ከዚህ ላይ ምን ይላል? ሰናይ ይላል። ሰናይ የሚለውን ስናይ ሰ ማለት ከሰ ቤተሰቦች የመጀመሪያ ፊደል ነው እና ከነ ቤተሰቦች አራተኛ ፊደል፣ ይህ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ እንደምናነባቸው ሰናይ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ ሰናይ የሚለውን ትርጉሙን ወይም ፍቺውን ስናይ ደግሞ ሰናይ ማለት ምን ማለት ነው? ውብ ማለት ነው። ሰናይ ማለት ውብ ማለት ነው። ሰናይ ማለት ደግ ማለት ነው። ሰናይ ማለት መልካም ማለት ነው። ስለዚህ ሰናይ ማለት ምን ማለት ነው? ውብ፣ ደግ ወይም መልካም የሚለውን ቃል ይተካልናል ማለት ነው። ኦኬ ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮ ላይክ፣ ሼር እና ሳብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥላችሁ ስልክ ቁጥር በ0918 03 46 85 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን ማከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች ቪዲዮ እስከምንገናኝ መልካም ጊዜ፣ ቸር ሰንብቱ።